ቆሮንቶስ ምዕራፍ 1 ላይ ክርስቶሳዊ መሆን እንደሆነ ክፍሉ ያብራራል። በኔ ስም አልተጠመቃችሁ የሚለው ፓርት ላይ ማለት ነው። ስለዚህ ጥምቀት ክርስቶሳዊ ነው የሚያደርገውና የክርስቶስ ሁኑ ሲላቸው በኢየሱስ ስም ተጠመቁ አላቸው። ጌታ ኢየሱስ ክርስቶስ ደግሞ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ልጅነትን የማንን ልጅነት እንደምናገኝ ስለሚያሳይ ክፍሉ በአንዲት ስልጣን በአብ በወልድ በመንፈስ ቅዱስ የእግዚአብሔር ልጅ መሆኛውን ነገራቸው ማለት ነው። ለአጥማቂያንና ለተጠማቂያን የተሰጠ ትእዛዝ ነው። ሁለቱ አይጋጭም። ተደበላልቆብሃል ግን እሺ ወደ ሌላው ጥያቄ ሄዳለሁ። እዚህ ላይ ተደበላልቆብሃል። እዚያ የታዘዙትን ነው መፈጸም ስላልገባሁት ይሆናል የተደባለቀ መሰለኝ። አሁን እሺ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ብሎ በጥምቀት የኃጢአት ስርየት እንደሚገኝ ተናገረ እያልከኝ ነው። ከቤዛነት ጋር ተደምሮ ነው የሚያድነው ወይስ ጥምቀት ብቻውን በራሱ ሰዎች በመጠመቃቸው ራሳቸው አክሽን በመውሰዳቸው ቤዛነትን ያገኛሉ ማለት ነው? እሺ አሁን የጠየቁኝ ጥያቄ እርሶ ጋር የተፈጠረው ስሜት እንደሆነ ስለተረዳው ላስረዳዎት። ጥምቀት ያው ጌታ ቅድም ያብራራሁት ነው የምደግምሎት ማለት ነው። ጌታ ኢየሱስ ክርስቶስ የሰራልን የመስቀል ስራ ቤዛነት አለ። ይህ ቤዛነት የኛን በደል እርሱ ተሸክሞ ከዛን እኛን የእግዚአብሔር ልጆች የሚያደርግ ነው። ይሄንን እንዴት ነው የምናገኘው ነው? አዩ ሰው አጥቶት የነበረውን የእግዚአብሔር ልጅነት የእግዚአብሔር ልጅ አንድያ የእግዚአብሔር ልጅ ሰው ሆነና ሰዎችን የእግዚአብሔር ልጆች እንዲሆኑ አደረጋቸው። ታዲያ እንዴት ነው የእግዚአብሔር ልጅነት የሚገኘው? እንዴት ነው የኃጢአት ስርየት የሚገኘው? እንዴት ነው ክርስቶሳዊ መሆን የሚገኘው የሚለውን ደግሞ ጌታ ሲናገር በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ያ በመስቀል የተደረገውን ቤዛነት የምናገኘው በሚስጥራቱ በኩል ነው። በጥምቀት ክርስቶሳዊ እንሆናለን። ያ ቤዛነት የሚሰራው እኛ ላይ ስንጠመቅ ነው። ያንን ቤዛነት መቀበያ ነው ማለት ነው። ስለዚህ እስክንጠመቅ ቤዛነቱ አይሰራም። አዎ ሳንጠመቅ እንዴት ቤዛነት እናገኛለን? ያላመነ ያልተጠመቀ ሲጀመር እኮ አሕዛብ ከመባል ውጪ አይደለም። ኢየሱስ በመጠመቅ ቤዛነት ሰጥቶናል። እኛ በመጠመቅ ፍጹም እናደርገዋለን ማለት ኢየሱስ በመጠመቅ ማለት እኛ በመጠመቅ ኢየሱስ በቤዛነቱ አዳነን። እስከየት ድረስ ስንት ፐርሰንት እንደሄደልን አናውቅም። እኛ ደግሞ በመጠመቅ እንፈጽመዋለን። ኖ እንደዛ አይደለም። በክርስቶስ እኔ ነኝ እኮ የምናገረው የኔንም ነው። ከባድ ነው ያውሎት። እንደዛ አይደለም። ክርስቶስ የሰራልን የማዳን ስራ ምንም እንከን የሌለው ማንም ሊጨምርበት የማይችል ፍጹም የሆነ ስራ ነው። ክርስቶስ የሰራውን ስራ መስራት የሚችልና እሱ ላይ መጨመር የሚችል ካለማ ክርስቶስ ሰው ባልሆነ ነበር፣ ስለኛ ባልሞተ ነበር፣ እዚሁ ያለ አንድ ሰው በሰራልን ነበር። አይደለም። ክርስቶስ የፈጸመውን ማንም ሊሰራው አይችልም። ክርስቶስ ፍጹም የሆነውን የማዳን ስራ ሰርቶልናል፣ ተጨማሪ አይደለም። ያ ክርስቶስ ፍጹም አድርጎ የሰራውን ስራ መቀበያ ነው። ያውሉት ለምሳሌ ቀደም ምን አሉ መሰሉት? እርሶ ባሉት እንደው ከተረዱት ማለት ነው። ጸጋው የምንቀበለው በእምነት ነው አሉ። ሲያምኑ ለክርስቶስ እየጨመሩ ነው አይደለም። መቼም እንደዛ ነው ብለው አያምኑም። እንደዛ ካላመኑ እርሶ ሲያምኑ ለክርስቶስ እየጨመሩ ካልሆነ እኔ ስጠመቅ ለምንድን ነው ለክርስቶስ የሚጨምር የመሰሉት? ስለዚህ ስተት ነው። መቀበያ እንጂ መጨመር አይደለም። እሺ ይቀጥሉ። ጥምቀት ጸጋ መቀበያ ነው ብለሃልና እንዴት ነው ጸጋ የምንቀበልበት ማስረጃ አለህ? አዎ በሮሜ ምዕራፍ 6 ላይ ከክርስቶስ ጋር በሞቱና በትንሳኤው ምንመስልበት እንደሆነ ይናገራል። የተጠመቃችሁላችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ገላትያ ላይ ይሄን ይናገራል። ስለዚህ ጥምቀት ክርስቶስ በመስቀል ላይ ያደረገልንን ያንን ቤዛነት መቀበያ መሆኑን የምናውቀው በሞትና በትንሳኤው የምንመስልበት ወይም አንድ የምንሆንበት እንደሆነ ስለተነገረን ነው። አልሄደም መልሶ አልተመለሰልኝም። እርሶ ውስጥ ያለውን ልመልስ አልችልም። እርሶ ውስጥ ያለውን ሳይሆን እንደ መጽሐፍ ቅዱስማ ያውሉት ለምሳሌ መጽሐፍ ቅዱስ ላይ ያለውን ሐሳብ የተረዱበት መንገድ የእርሶ መንገድ ማለት ሰዓቱትን ስለጨረሱ ምን አንዴ ላብራራለሁ። ሰዓቱትን ጨርሰዋል። የጥያቄዎትን በዚሁ መቀጠል ነው። እሺ በቃ ጨረስኩሽ። እሺ ጨርሻለሁ። ሰላማዊ እንዲሆን አሪፍ ነው። ምናልባት የተጠያየቅንም መቀጠል እንችላለን። ባይዙ
ቃና ጋር እነ ቤተ ማርያምም ተም የሚኖረዋል ጥያቄ የሚኖረኛል ሳሊ ዲያቆንም አለ ሊቀ ጉባኤም እሳቸውም እየጠየቁ ምናምን የመለስን ዛው ረጋ ብለን እንደዛ ከሆነ እኔ አንድ ጥያቄ ይፈቀድልኛል። እኔም አንድ ጥያቄ ይፈቀድ። እንደዛም ብናደርግ አሪፍ ነው። እሱም እየጠየቁ ካለማ እሱ ጥያቄውን ለምን አይጨርስልኝም? እሱ እኮ እኔ እኮ ሰዓቱን ጨርሰው ነው። እሺ ይጠይቁ። ሰዓቱን ስለጨረሱ ነው እንጂ እሺ በኋላ በራሴ ጊዜ እንደዛ እናደርገዋለን። እንደዛ አድርገ ነው እንትን ይላሉ። ቤተ ማርያም እድል እንስጣቸው መሰለኝና ስንት ጥያቄ ነው ያለው ቤተ ማርያም? አንድ ጥያቄ ብቻ ነው ልጠይቃቸውና እናንተ ትቀጥላላችሁ። ኦኬ እሺ። ስለዚህ 5 ደቂቃ እናርገውና ከዛ እሳቸው ጠይቀውና 5 ደቂቃ ዮባ ደግሞ ይጠይቃል። በዛ ማለት አሁን ዮባ አብረህ ትጠይቃለህ ቤተ ማርያም እንደጨረሱ ዮባ ይጨምርበታል። ዮባ ጥያቄ ላይ ነው የምቀጥለውና እሳቸው ቀጥሉሽ። እሺ ሌላ ጥያቄ አልጠይቀውትም፣ እዚሁ ላይ ነው የምጠይቀውት። ምናልባት እንደው የጥምቀት ጥላ ትምህርት ምንድነው ለርሶ? ምንም ጥላ የለውም። ጥምቀት ቀድሞ የተሰጠ ትምህርት ምሳሌ የለውም። ምናልባት ቀድም ለኢዮባ ሲጠይቁት ሙሴ ነሐሱን እባብ በምድረ በዳ ሰቀለ፣ ያ የነሐሱ እባብ የክርስቶስ ኢየሱስ ምሳሌ ነው ብለው ጠቅሰው ሲናገሩ ሰምተናል። ምናልባት ጥምቀትን ከቤዛነት ጋር አያይዘው ደጋግመው ሲጠይቁ ስለነበረ ጥምቀት ምሳሌ ትምህርት የለውም አልነበረውም። ጥላ ትምህርት በብሉይ ኪዳን አልተሰጠም። የተሳሳተ ጥቅስ ሊቀራረብ የማይችል ካልተጠቀሰ በስተቀር ውሃን ከውሃ ጋር ለማጋጨት የለውም። በጣም ጥሩ። ሐዋርያው ቅዱስ ጳውሎስ ግን ጥምቀት ምንድነው ግዝረት በጥምቀት እንደተተካ ይናገራልና ለአብርሃም ተሰጥቶ የነበረው ኪዳን ምንድነው ያደርግ የነበረው? ምትክ የሚል ነገር የለውም። ምትክ እስኪ የሚል ያውጡና ያሳዩኝ። አሳየውታለሁ። አይ ምናልባት ግዝረት ለምሳሌ እንደ ጥምቀቱ ነው ያገለግል አልነበረም? አያገለግልም። ራሱን የቻለ ሌላ ኪዳን ነው። ኦኬ። መጽሐፍ ቅዱስ ላይ አብርሃም በሰውነቱ ግዝረትን ተሸክሟል አይደል? አዎ። የተገዘሩ ሰዎች ምንድን ነበር የሚሆኑት? የተስፋው ቃል አባል ይሆናሉ። የአብርሃም ልጆች ይባላሉ። አዎ። ስለዚህ ግዝረት በጥምቀት አልተተካም። ምትክ የሚል ቃል ያውጡልኝና ያንብቡ። እሺ ኢዮባ ታነብላችኋለህ። በጣም ሁለተኛውን ጥያቄ ልጠይቀውት ይውጣና እንየውና ወደ ሁለተኛው ይሄዳልኝም አውጥቼ ሊው ቆይ ጥያቄ ሊጨርስ ይልጠይቀውትና እሱ ያብራራሉ። ግድ የለም። ለምሳሌ የጌታችን የኢየሱስ ክርስቶስ መስዋዕትነት ወይም ደግሞ መስዋዕት መሆን ጥላ ትምህርት እንዳለው ሲጠቅሱ ነበር አይደል? አዎ። እሺ የመስዋዕቱ ምትክ ምንድነው በአዲስ ኪዳን? እነዚያ የእንስሳ መስዋዕት ነበራቸው። ክርስቶስ ግን አማናዊ መስዋዕት ነው። ኦኬ። ስለዚህ ያ በመቅደስ ይደረግ የነበረው መስዋዕት ጥላ ሆኖ አገልግሏል። አዎ ኦሪት ሰመርሃተነ ለኀበ ክርስቶስ ስለሚል ልክ ነው። መልካም። እሺ ኢዮባ ቀጥል። ግዝረት በጥምቀት እንደተተካ ጥቀስና ሐሳብህን ቀጥል። እሺ በሐዲስ ኪዳን በእጅ ባልተደረገ ግርዘት የሚለው ቆላሲስ መልእክት ላይ ያለው ምን ማለት ነው? በእጅ ያልተደረገ ግርዘት አንብበው። ክፍሉን አውጣና አንብበው። ኦኬ እሺ ውጪ ስለሆንኩኝ ነው። መክፈት ትችላለህ ክርስቶፎረስ? መክፈት የሚችል ሰው ሰዓቱን እንዲያቆመው ነው። ልክፈተው አንዴ። እሺ እቺ ቦታ ሆኜ ነው ኢዮባ ይቅርታ። ችግር የለውም። ቆላስ 2:10 ነው አይደል? አዎ 2:10 11 ላይ 11 እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ
በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ያልተደረገው ግርዘት ምንድነው? እምነት ነው። ማስረጃ እሱ ራሱ እየነገረ በስጋ ያልተደረገ ማስረጃ እምነት ነው የሚል ማስረጃ ይኸውልህ ጣራ ላይ አይገኝም እኮ ይኸውልህ ማስረጃ አለው። አዳምጠኝ፣ እንደ ትልቅ ሰው እንነጋገር እንጂ ምትክ የሚል ቃል ነው የተነጋገር ነው። ምትክ የሚል ቃል አውጣና አንብብልኝ። ምሳሌ አይደለም የምፈልገው። እምነት ምሳሌ አይደለም የምፈልገው። የኔ ሰዓት ነው አንዴ የኔ ሰዓት ስለሆነ እኔ ስጠይቅ ለምንድን ነው በስርዓት እንደ ትልቅ ሰው የሚሉኝ? እኔ እኮ በስርዓት ነው የጠየቁ። ማስረጃ ስጠይቅ እንደ ትንሽ ሰው አልጠየቅኩም መቼም አይደለ። እና ጥያቄን በቀጥታ ይመልሱልኝ። እምነት ነው የሚል ማስረጃ ያለዎት? በእጅ ያልተደረገው ግርዘት ያነበብኸው ጥቅስ ሲጀመር ምትክ የሚል አይደለም ነው ምንም ደግሞ ከጅምሩ የኔ ጥያቄ እኮ ነው። እርሱ ምን አይልም እኮ ብዬ አልጠየቅኩትም። እምነት ነው ላሉት እምነት ነው አሉኝ አይደለ? በእጅ ያልተደረገው ግርዘት እምነት ነው አሉኝ አይደለ? አይደል? አዎ። ማስረጃ ይሄ ራሱ አውዱ የሚነግርህ በስጋ የነበረ መገረዝ ነበር። አውዱ የቱ ጋር እምነት የሚለው እኮ የቱ ጋር ነው እምነት የሚለው? በስጋ የነበረ መገረዝ ነበር። አሁን ግን በመንፈስ ከሆነ መንፈስ የሚለው ምን ሊሆን ይመስልሃል አንተ ስትረዳው? መሰለኝ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። መሰለኝ ከሆነ መሰለኝ ቢሉኝ ችግር የለውም መሰላቸው ብዬ አልፍ ነበረ። ግን እምነት ነው ሲሉ ማስረጃ ያለው ስለመሰለኝ ነበር የጠየቁት። ችግር የለውም። ቀጥሎ ያለው ቁጥር ግን እንደዚህ ነው የሚለው። እንደ አንድ ነገር ጨርሶ ማንበብ ይጠቅማል። ስላላነበቡት መሰለኝ ከዚህ በፊት እንደዚህ ይላል። በጥምቀት ቆይ አንዴ ከፍ አድርግልኝ አያይዤ ላንብብላችሁ ሌላ እንዳይመስላቸው። ትንሽ ከፍ ወደ ቁጥር 11 ማለት ነው። እሺ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም በእምነት ይላል አይልም። ቀጥሎ የነገረ ምንድነው? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ስለዚህ መገረዝ በጥምቀት እንጂ በእምነት አይልም። እሺ ቆይ አይ እዚህ ላይ ይኸውልህ ማስረጃ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። ወደ ቀጣይ ጥያቄ ልለፍ ሰዓቴ ስላላለቀ። እሺ ቀጣዩ ጥያቄ ጥምቀት ለኃጢአት ስርየት አይደለም ብለው ቅድም ተናግረዋል። የሐዋርያት ሥራ ምዕራፍ 22ን በዛው አውጣልኝ ክርስቶፎረስ። የሐዋርያት ሥራ ምዕራፍ 22 ቁጥር 16ን አንዴ ያነቡልኛል እርሶ? አንብቡት። እኔ ስራ እየሰራሁ ነው እንዴ መጽሐፍ ቅዱስ ላይ እየተወያየን ሌላ ስራ። እሺ እየሰማሁህ ነው እንዴ? ስራዬን አልሰራም እንዴ? እሺ አይ ባለ ብዙ ጸጋ ነው። እየተወያዩም ሌላ ነገር ይሰራሉ። ደስ ይላል። እኔ ካንተ ጋር ነኝ። ያንተን ነገር ነው የምመዘግበው። እሺ ይመዝግቡ። እንደዚህ ይላል ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው። መቼ ነው ያመነው? ሳኦል መቼ ነው ያመነው? መብረቁ የወረደበት ጊዜ። እሺ በደማስቆ መንገድ ማለት ነው። ከ3 ቀን በፊት አይደል? አዎ። የኃጢአት ስርየት አግኝቷል ባመነ ጊዜ። ምን ልታዘዝ ባለ ጊዜ ጌታን ተቀብሎ ልጅነትን አግኝቶ ነው ወደ ጥምቀት የሄደው። ልጅነትን ያገኘው የኃጢአት ስርየት አግኝቶ ነው? በእምነት ነው ያገኘው እኮ። ስለዚህ በደማስቆ መንገድ ሲያምን የኃጢአት ስርየት አገኘው ወይስ አላገኘው? ይኸውልህ በእምነት አመነና ዳነ። በቃ ደንን የዘላለም አገኘ። የኃጢአት ስርየትን ባመነ ቅጽበት አግኝቶታል ወይስ አላገኘውም? የኃጢአት ስርየት እስካሁን ባደረጋቸው ጥፋቶችና ስህተቶች ይቅርታ ጠይቆ በመታጠብ የሚያገኘው የኃጢአት መንጻት ነው። እሱ ደህንነት የዘላለም ቤዛነት አይደለም እኮ። የኃጢአት ስርየት ያገኘው በደማስቆ መንገድ ላይ ነው ወይ ነው? ምን አይደለም ብያልጠየቁትም የሆነው ነገር አዲስ ሰዎች እየተፈጠራችሁ ጥያቄውን እንደገና እንትን አንዴ ቆይ እንዴ ለምን የኔ ጥያቄ ሰዓት ላይ እንዲሆን አይተበቅቦትም? እኔ በስርዓት ነው የተጠየቁት። ቅድም እየተጠየቅኩ አይደል እንዴ
እኮ እኔም በስራ ተጠይቄ እኮ ነው የጠየቅኩት እንጂ እኮ ውለታ እየዋሉልኝ አይደለም አይደል? እርሶም እየጠየቁ እኔም እየጠየቅኩት ነው። በስርዓቱ እንደጀመርነው እንጨርስ። ቆይ አንዴ እንደ አዲስ የኃጢአት ስርየት እንደ አዲስ አልመጣውም። አንዴ የኃጢአት ስርየት ያገኘው በደማስቆ መንገድ ነው ወይስ አይደለም? በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ሕይወት አገኘ። የኃጢአት ስርየትስ አታስጨርስም አንተ። አራስ ጨርሳለሁ። ተው። የኃጢአት ስርየት ሳገኝ አላገኘም። ለምን እኔ ጠየቅኩት የኃጢአት ስርየት ብዬ ነው። እኔ ጠየቅኩትን ላለመመለስ እየሉ ስለሆነ ነው። የኃጢአት ስርየት ነው ጥያቄ። የኃጢአት ስርየት አገኘ። ይኸውልህ አንዴ ደቂቃም ስለጨረሳችሁ ስለሆነ ቀጥታ ጥያቄውን ብቻ ዳይሬክትሊ መልሱለት። ጳውሎስ የኃጢአት ስርየት ያገኘው ያኔ ባመነ ጊዜ አገኘው አላገኘም? ጥያቄው ደማስቆ ላይ የዘላለም ሕይወት አገኘ፣ የኃጢአት ስርየትን ሲጠመቅ አገኘ። እሺ በጣም ጥሩ። ስለዚህ ሰው ባመነ ቅጽበት የኃጢአት ስርየት ሳያገኝ የዘላለም ሕይወትን አግኝቶ ከ3 ቀን በኋላ ነው የኃጢአት ስርየት ያገኘው ማለት ነው። ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል እያሉኝ ነው። አንድ ሰው እኮ አምኖ ንስሐ ይገባል ስለነበረበት ስለቆየበት በደሉ። ስለዚህ ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል አያገኝም? ካመነ ያገኛል። ከነ ኃጢአቱ ማለት ነው አይደል? ኃጢአት እያለበት ይኸውልህ ልጅነትን ሲቀበል እኮ ተቀብያለሁ ከነ ድካም። ጌታ እኮ ኑ ሸክማችሁ የከበደን ያሳርፋችኋለሁ ሲል እኮ ኃጢአት ከወዲያ ቀርቶ ንጹህ ሰው አይደለም የሄደለትኝ። ከነ ኃጢአታችን እኮ ነው የተቀበለን። ከነ ኃጢአቱ የዘላለም ሕይወት አገኘው ከነ ኃጢአቱ ማለት ነው። ስለዚህ በአዲስ ትምህርት እያገኘን ነው ጋይስ። ሰው ከነ ኃጢአቱ ስርየት ሳያገኝ ማለት ነው የዘላለም ሕይወት ያገኛል። ስለዚህ መዳን ከኃጢአት ሳይሆን ከምንድነው ማለት ነው? ከነ ኃጢአት ሆነ የዘላለም ሕይወት ከማግኘት ነው ብለዋል። እሺ ማንንም የሚገራርሙ ትምህርቶች እየሰማን ነው። ይበቃቸዋል። ኢዮብ እሳቸው ይጠይቁ። ፍርዱን ለተመልካችን ተው። ያው ሰማነውን ሰምተና ግራና ቀኙን ማለት ነው ይጠይቁ። ቆይ እንትኑን ዘግቼው ነው እንዴ? እሺ አንዴ ኢዮባ ይጠይቁ አይደል? አንተን ወይስ እኛን መልስላችሁ? አላህ ይጠይቁና እኛ እድል ስናገኝ እንጠይቃለን። ዘማርያም አሁን ያነበበውን ዘማርያምን እጠይቀዋለሁ። ማን ነው? ቤተ ማርያም ነው። ማን ነው? ኢዮባ ጋር ቢጨርሱ ዘማርያም ይወጣል መሰለኝ። ኢዮባ ጋር ይጨርሱና ሶስት ደቂቃዎች ስለቆየ አሁን ሲያነጋግረኝ የነበረ ሰው ማን ነው? ዘማርያም አይደል? ኢዮባ ነው። አሁን ያው ኢዮብ ዘሚካኤል አይደለም። ቅድም አለ የገባውን ቤተ ማርያምን ነው። አይ ተወያዩ እኔ ስለሆንኩ የምጠየቀው እኔ ነኝ። እሺ እነሱ ተጠያቂ አይደሉም። ስለዚህ ከመሰረው ላይ ተሻሻለህ ጠይቁኝ እያልኩ ነው የምሸሸው ማለት ነው። ጠይቁኝ እኮ ነው ያልኩት። እንዴት ነው አሁን እኛ እርሶ የጠየቅነው ከእርሶ ጎራ ሰው ስላልመጣ ነው። አይ አይደለም። እንደው እኔ ችግር የለም ከማናቸውም ጋር እነጋገራለሁ። ግን የጠየቀኝ ሰውዬ ያብራራልኝ ሰውዬ ለሱ ነበር ጥያቄው መጠየቅ ነበር። ምን አይነት ጥያቄ ቢጠይቁት ነው እንደዚህ ግራ የሆኑት? ይቀጥሉ፣ ለኢዮብ ይቀጥሉ። ጥያቄው ግራ ካጋባው ፊደሉም ዞር ካለ ይቅርታ እንጂ ኢዮብ ዘሚካኤል ነው ያወሩት። ይቀጥሉ። ይኸውልህ እኔና እርሶ እኔና እርሶ ተወያይ ነን እና እነሱ ጥያቄ ያላቸው ለኛ እየጠየቁ ነበር። በእርሶ በኩል የሚጠይቅ ሰው ስለሌለ ራስዎ ጠይቁ፣ በእኔ በኩል ደግሞ ወንድሞቼ ይጠይቁ ብዬ ነው እና የምጠየቀው እኔ ነኝ። በእርሶም በኩል ሌላ ሰው መጥቶ ቢጠይቅ እንኳን ያ ሰው አይጠየቅም፣ ጠያቂ ነው። እርሶ ነው የሚጠየቁት። ለዛ ነው። እሺ ስለዚህ ጠይቁ ነው። እኔ ጠይቁኝ ያልኩት እንዴት ነው ፈራ የሚሉት? ችግር የለውም ቀጥሉ። እሺ ግዝረት የጥምቀት ምትክ ነው ተብሏል። ምትክ ያነበባችሁ ጥቅስ ግን በንጽጽርና በምሳሌ የቀረበ እንጂ በምትክነት አይደለም። እንዴት ምሳሌን ምትክ አድርጋችሁ ትሰብካላችሁ? ይሄን አብራራልኝ። እሺ ግርዘት በብሉይ ኪዳን የነበረ ስርዓት ነው እንደሚያውቁት። ለጥምቀት ጥላ ነው። ልክ በኖህ ዘመን እንደነበረው ውሃ እንዲሁም ደግሞ እስራኤላውያን በባህርና በደመና መካከል እንደማለፋቸው ልክ
ቆሮንቶስ ላይ በባህርና በደመና መካከል ማለፋቸውን ጥምቀት እንዳለ ሁሉ እዚህም ጋር ግርዘቱ የጥምቀት ምሳሌ ነበር። ለዛ ነው ቀጥሎ ጥምቀትን አንስቶ የሚያሳየን ማለት ነው ምሳሌ እንደነበረ። አካሉ ደግሞ ጥምቀት ነው። ያኛው ጥላ ነው፣ አካሉ ጥምቀት ነው ነው ያለው መጽሐፉ የሚለን እሱ ነው። ኢዮብ እየተደማመጠን በርከት ያሉ ሰዎች እየተከታተሉን ነው። ጥያቄ ግልጽ ነው። ምሳሌና ንጽጽር ሌላ ነው፣ ምትክ ግን ሌላ ነው። በአሮን ክህነት የክርስቶስ ክህነት፣ በአሮን መስዋዕት የክርስቶስ መስዋዕት፣ በምድራዊ መቅደስ ሰማያዊ መቅደስ እየተባለ በምሳሌ በንጽጽር መጥቷል። ያንን ይሄኛው ተክቶታል ማለት ይቻላል። ነገር ግን ግዝረት ጥምቀት የግዝረት ምትክ ነው፣ ምሳሌ አይደለም ያልኩኝ እኔ። ምሳሌ አልወጣኝም፣ ንጽጽር አልወጣኝም። አንተ ምትክ ነው፣ ግዝረትን በጥምቀት ተክተን ግዝረትን አስቀርተናል ብለሃል። ከሆነም ግዝረት አሁን እያለ ነው፣ ግዝረት እየተከናወነ ነው። ለምንድን ነው ያልቀረው? ቆይ ግርዘት እየጠየቁኝ አልመልስም። ሊያብራሩ ነው ልመልስ። በደንብ አብራርቼ ነው የምነግርህና ያኔ ትገጽዋለህ። ተረድቻለሁ፣ ችግር የለውም። ግርዘት ስለሆነ አላሻፈፍኩም፣ እየመለስኩሎት ነው። ጳውሎስ ላይ ከፈለክ ጳውሎስ ላይ የጠቀስከውን ቅድም ያነበብከውን እንደገና ይነበብና ግዝረት በምን አገልግሎት እንደዋለና የሱ ምሳሌ የሆነው ደግሞ ጥምቀት እንዴት እንደመጣ በምሳሌነት አይተናል። ያ በስጋ የሆነ ይሄ በመንፈስ የሆነ እያለ እምነትንም አሳይቶናል። አሁን ስለዚህ ልመልስሎት ወይስ እያብራሩ ነው? እኔ ስናገር ብዙዎቹ እንደሚለወጡ ስለምታውቅ ነገሬን ማኮላሸት ትፈልጋለህ። እሺ መልስልኝ። መድኃኒዓለም እርሶ ሲያወሩ የሚለወጥ የለም። እንደዛ ከመሰሎት ልመልስሎት። ቆላሲስ ላይ የሚነግረን ምንድነው? ጥምቀት አስቀድሞ ግርዘት በብሉይ ኪዳን የነበረ የእግዚአብሔር የሆኑት የሚያደርጉት ስርዓት ነበረ። ወደ አዲስ ኪዳን ስንመጣ መጽሐፍ ቅዱስን በመላት ከተረዱትና ካነበቡት በብሉይ ኪዳን ጥላ የነበሩ በአዲስ ኪዳን አካል ሆነው የተነገሩ ነገሮች አሉ። ለምሳሌ አልኩና ጥምቀትን አነሳውሉት። ከምን አንፃር? ለምሳሌ እስራኤላውያን በባህር ውስጥ መሻገራቸው አንስቶ በአንደኛ ቆሮንቶስ ምዕራፍ 10 ላይ በባህርና በደመና ተጠመቁ ይላል። ተጠመቁ የሚል በብሉይ ኪዳን አያገኙም። ለምንድን ነው ተጠመቁ ያለው? ያኛው ጥላ ስለነበረ ነው። ግርዘትም እንደዚሁ ቆላሲስ ላይ ጳውሎስ ሲነግረን ጥላ ስለነበረ ነው። አካል የሆነው ደግሞ ጥምቀት ነው በሐዲስ ኪዳን። በብሉይ ኪዳን ደግሞ ግርዘት የጥምቀት የሐዲስ ኪዳኑ ጥላ ነበረ። ጥላ ካለ አካል አለ። አካሉ ጥምቀት ነው፣ ጥላው ግርዘት ነው። አሁን ግርዘት ይጠቅማል፣ አሁን ግርዘት ያስፈልጋል፣ ቀጥሏል ምናምን የሚሉት የእርሶ ነው። መጽሐፍ ቅዱስ አይናገርም። ጳውሎስ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ከድነት አንፃር አይደለም። አሁን እሱ ባህል ነው። በቃ ጥምቀት ማነው ግርዘት አሁን አያድንም። ግርዘት አይደለም። የተገለጠውን ጥምቀትን ይቀበሉ። እሺ አሁን ይኸውልህ መልሸም ብጠይቅህ እንደገና ነገሩን ጠንከራርጌ ብጠይቅህም ያንኑ ስለምትመላልሰው በምትክነት የመጣ ለሚለው ነገር በፍጹም አላመጣህልኝም፣ በፍጹም አልሆነልህም። ስለዚህ ይሄንን ሶት እኮ ነው ቃል ፈጥረው ለፈጠሩት ቃል ምላሽ እየፈለጉ ያሉት። እኔ ገለጽኩሎትን ከተቀበሉ በቂ ነው። በቃ እርሱ የፈጠሩትን ቃል ያዙት። ምትክ ምናምን ብለው ያሉትን ቆይ በቃ ምትክ የሚል ፈጠሩና ቃሉን ማለት እንደዛ አይነት ሐሳብ አነሱና አሁን ተው ጊዜው እቺን ሴኮንድ እኔ ላይ ያዛ። እሺ ወደ ቀጣይ ጥያቄ ለፉ። ጥያቄ ጠይቄህ በትክክል ልብ የሚያሳርፍ መጽሐፍ ቅዱሳዊ ማስረጃ እንዴ ምትክስ ብለህ ምሳሌ እኔ መቼ ወጣኝ? ይሄማ መች ጠፋኝ? አንተ እንዳልኸው ይቅርታና ያውሎት ልቦትን እንዲያርፍ የሚፈልጉት እርሶ በሚፈልጉት ነው። እኔ ደግሞ በመጽሐፍ ቅዱስ ነው። አሁን ልዩነታችን እርሶ የእርሶን ፍላጎት ያዳምጣሉ፣ እኔ መጽሐፍ ቅዱስን እናገራለሁ። እኔ ደግሞ የእርሶን ፍላጎት ለመናገር አይደለም እዚህ ጋር የተቀመጥኩት። ፍላጎቶት እኮ ነው ስተቱ። ትምህርቱ ስተት ነው ብዬ እንዴት ነው የእርሶን ፍላጎት መመለስ የምችለው? ሌላ ጥያቄ ጠይቁት ለፍቃድልዎት። እዚህ ሌላ ጥያቄ ደግሞ ይሞክሩ። ይሄን ካልተረዱ ጴጥሮስ ጳውሎስ ደማስቆ ላይ
ጌታ ሆይ ምን እንዳደርግ ትወዳለህ ብሏል። ልታደርገው የሚገባህን ነገር ደግሞ እዚያ የሚነግርህ ሰው አለ ብሎ ወደዚያ ሰው መርቶታል። ከዚያ ከጴጥሮስ ደረሰ ማነው ከሐናንያ ደረሰ የጥምቀቱ ስራ ሲከናወንና የኃጢአት ስርየት ይሆንልህ ዘንድ ተጠመቅ ሲባል እናያለን። ጴጥሮስ አሁን አንተ ጥምቀትንና ማመንን እኩል አንድ የቤዛነት ስራ ናቸው እያልክ ትሞግተኛለህ። እንደገና ደግሞ አይደለም ይሄኛው ይሄ ነው ይሄኛው ደግሞ ያ ነው ብለህ ሁለቱን እየበታተንካቸው ነው። እስኪ የመጨረሻ እንደው የምትለው ነገር በዚህ ነገር አጠናቅልኝ። ጥያቄዎት ምንድነው? አሁን ላይ ጥያቄዎትን አላስቀመጡም እኮ ይከብድ ይችላል። ጊዜ አታባክ ሳይናገሩ እንዴት ይከብደኛል? ጥያቄዎትን አላስቀመጡም። ይኸውልህ እንዴት ትላለህ አሉና እስኪ ደግሞ ለመጨረሻ ጊዜ በለኝ አሉ። ምን ልበለው ሳይጠይቁኝ? እንደገና ልድገምልህ፣ አዳምጥ። እሺ ጳውሎስ ጌታ ተገለጠለትና ምን እንዳደርግ ትወዳለህ ባለው ጊዜ ወደ ሐናንያ ነው የመራው። ከዚያ ላይ እንግዲህ ጳውሎስ ተቀብሏል። ሁሉን ነገር እንደተለወጠ በተለያዩ ቦታዎች ላይ ምስክርነት ሲሰጥ እናያለን። ያኔ ነገሮቹን ሁሉ እንደ ጉድፍ እንደቆጠረና እንደተለየ እዚያ ላይ ጨርሶ ነው የምናየው። ከዚህ ላይ አሁን እንዳንተ አመለካከት ያልዳነ ጳውሎስ ነው እና እዚያ ሄዶ ነው ደህንነቱን የሚያረጋግጥ እያልከኝ ነው። ይሄ ነው አመለካከት ወይስ አረዳድክ? ተሳስቻለሁ እኔ አልተረዳሁትም። እሺ አስቀድሞ ያሉኝን ላስታውሶትና ከዛ ለቀጣው ወደ መልስ ልግባ። ምን አሉኝ? እሱን ጥያቄ ስጠይቆት አዎ ድኗል፣ ወደ እግዚአብሔር መንግስት ገብቷል ወይንም ደግሞ ልጅነትን አግኝቷል፣ ግን ደግሞ የኃጢአት ስርየት አላገኘም ብለው ነበር። የኃጢአት ስርየት ሳያገኝ ነው ወደ የእግዚአብሔር መንግስት ያገኘው የሚል ትምህርት የገነቡት እርሶ ነው። እኔ ግን ልመልስልዎት። በደማስቆ መንገድ እያለ የምታሳድደኝ እኔ ነኝ ብሎት ከዛ ጳውሎስ ምን ላድርግ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል፣ ታዟል። ያደርገው ዘንድ የሚያስፈልገው ነገር አለ። ስለዚህ ተልኳል። ወዴት? ወደ ደማስቆ ወደ ከተማ እንዲገባ ሐናንያ የሚሉትን ሰው በዛ እንዲያገኝ እግዚአብሔርም አስቀድሞ ለሐናንያ እንደነገረው እንረዳለን። ስለዚህ ሐናንያን ሲያገኘው ምን ተፈጸመለት? የኃጢአት ስርየት። የኃጢአት ስርየትን የሚፈጽምለት በጥምቀት በኩል ስለሆነ ነው ወደ ከተማ የመራው ማለት ነው። አመነ፣ ተጠመቀ፣ የኃጢአት ስርየት አገኘ። ማርቆስ 16 በተግባር እዚህ ጋር ታየ ማለት ነው። እርሶ ደግሞ ማርቆስ 16ንም አይቀበሉም፣ የጳውሎስ የሐዋርያ ሥራ 22:16ንም አይቀበሉም። የኃጢአት ስርየት እያለበት ግን ደግሞ የእግዚአብሔር መንግስት አግኝቷል ብለው የራስዎትን ትምህርት ገነቡ። እኔ መጽሐፍ ቅዱሳዊውን ነገር ነገርኩት፣ እርሶ የራስዎትን ነገሩኝ። እንደዛ ነው የሆነው። አሁን እሳት ተመለሰም። ጳውሎስ አልገለጥኸው የተንሻፈፈ መልስ ነው የሰጠኸው። ወዴት ነው የተንሻፈፈው? ይበቃችኋል። ወዴት ነው የተንሻፈፈበት? ቆይ ይቅርታና ክርስቶፎሮስ አንዴ ምን ብዬ በመልስልዎት ነው ልክ የሚሆነው? አንዴ እሱም ብቻ ይንገሩኝ። ምን ብሎት ልክ ይመስሎት? ይኸውልህ እኔ የኔ ሐሳብ የሚደግፈውን ሳይሆን መጽሐፍ ቅዱስ እንደሚለው ቅድም ራስህ የተናገርከው ነው። ችግር የለም ይንገሩኝ። መጽሐፍ ቅዱስ ይላል ብለው ያሰቡትን ምን ቢሆን ነው ልክ የሚሆነው? እርሶ ለጠየቁት ጥያቄ ቅድም አንድ ሰው አምኖ ይድናል፣ ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል ብለህ አብራርተህልኛል። ተስማምቻለሁ በዚያ ነገር። አላልኩም ውሸት። እኔ ምስክርነትን ይሰጣል አላልኩም። እንደውም ምስክርነት ነው ሲሉ ከየት አመጡ አንጡ ብዬ ማስረጃ አተውለት የቀረ ጥያቄ ነው ካረሱት ማለት ነው። እና እኔ ምስክርነት ነው አላልኩም፣ እርሶ ነው ያሉት። ተሳስተዋል ማለት ነው። እሺ አሁን የኔ የቃና ተዋህዶ ክፍለ ጊዜ እየደረሰ ነው። ውይይታችንን እኔ ከልብ አከብራለሁ፣ አመሰግናለሁ። በአንድም በሌላም መንገድ ባንግባባም በሐሳቡ መግባባት ባይኖርም በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጥ የሚያደርግ ሐሳብ ከናንተም ከኔም ቢመጣ ያው ያለው ሁኔታ እንደዛ ሊፈጥር ይችላል። ግን ራስን በመግዛት የሄድንበት ከፍታ በጣም ለሌላው ጊዜ ደግሞ ሌላ አደብ እንድንገዛ የሚያደርግ ነው። ሁላችሁንም ግን ከልብ አመሰግናለሁ። በእውነት እግዚአብሔር ያክብራችሁ፣ ተባረኩ። አለመግባባት ይቻላል፣ መደማመጥ ግን ታይቶበታል። አመሰግናለሁ። እኔም አመሰግኖታለሁ። እግዚአብሔር ያክብርልኝ። አንድ ነገር ብቻ ልንገሮትና ለወንድሞቼና ለአባቶቼ ልልቀቅ። ያው ያነሳነው ሐሳብ ላይ የራስዎትን መረዳት ነግረውናል። እኔም ደግሞ በቤተክርስቲያናችን በኩል ያለውን በታሪክም በአባቶችም በኩል ያለውን አሳይቻለሁኝ። አድማጭ የተቀበለውን ያየውን አመዛዝኖ ይቀበላል።
በእርሶ በኩል እንደው የመጡ ሰዎችም ካሉ የእርሶንም ትምህርት እኔ የሚያነሳውትን ነገር የቤተክርስቲያንን ይረዱታል ያዩታል ከሆነ ሁላችንም በዚህ ርዕስ ሐሳብ ላይ ልንወያይ እንችላለን። በተያዘ ርዕስ ነው መወያየት ያለብን እንጂ ርዕስ ቀይሮ እንዲህ ብናደርገው የሚለውን ጥምዘዛ ግን ብዙ አይመቸኝም። አንደኛ ዝግጅትም ማሰብም ይጠይቃል። ስለዚህ የተያዘ ርዕስ ካለ በርዕሱ ነው መወያየት ያለብን። በአንተ ብንገባ በእኔ ብትመጡ ወደኔ ብትመጡ በተያዘ ርዕስ ነው መወያየት ያለብን እና ተመካክረን ነው ርዕስ መቀየር ካስፈለገ እንጂ እንደው በእጅ ብልጫ ይሁን በሌላ ጉዳይ እንደዛ ባናደርግ ጥሩ ነው። አባን ደግሞ ከልብ አመሰግናለሁ። እንደው እስካሁን ሳይወጡ ብለው እኔ አባን ላመሰግን ፈልጋለሁ። ሊቀ ጉባኤ እንስጣቸው። በዚሁ አጋጣሚ ክርስቶፎሮስ ምናልባት እኔ ነገር ስለነበርኩኝ ነውና ኦኬ እሺ በቀደም ተነስቶ በነበረው እርሳቸው ርዕስ አልቀየሩም። ቀደም ሲል ገብተው ስለነበረ ነው አባታችን እውነት ለመናገር። ስለዚህ ከሰዓሊ ዲያቆን ጋራ ሲነጋገሩ ስለነበረ በዛው ነው ጥምቀት ለድህነት በሚለው የገባ ነው። ምናልባት በክርስቶስ የቤዛነት ስራ ወይም ደግሞ በመካከለኝነት ማውራት ይፈልጋሉ መሰለኝ። እሱ ላይ ጊዜ ያዝና ማውራት ከፈለጉ በደንብ ማውራት እንችላለን። ለመናገር ነው። አዎ ጥሩ። አይ ቀደምም ሊቀ ጉባኤ አንስተውታል እንደዛ ብለው ምላሽ ሰጥተው ነበር። አይ ቲንክ የተረዱ ይመስለኛል። እና አንድ ብቻ ሐሳብ ለመስጠት ነው። እውነት ለመናገር በቃ ከርሶ ጋር እኔ ፈልገው የነበረውን አይነት ውይይት ተደረገ ምለው ነው ዛሬ ነው እንደዚህ በርጋታ። አሁን ባለፈው ማን ቤት ነው እንደዛ ብቅ ብለው ነበር፣ ግን ትንሽ ዘማሪያም ጋር ዲያቆን ዘማሪያም ጋር ትንሽ ባለመግባባት እርሶም እንዳቆጣቆጣ ብለው ከዛ ወረዱ። እንደዛ አይነት ነገሮች አያንጹም እውነት ለመናገርና እርሶም በእድሜ አባታችን መሆን የሚችሉ ነው ቢያንስ በእድሜ ማለት ነው ወልደው የሚያደርሱ ልጆች ነን እኛ ብዙዎቻችን እዚህ ያለን። ደግሞ እንደ ሊቀ ጉባኤ ያሉ መምራን አባቶች ሌሎችም ታላላቅ ደግሞ ወንድሞች እህቶች ይኖራሉ። እንደዚህ በመከባበር ነው ያደረጋችሁት ቆንጆ ውይይት። ከስር ተከታተሉ የነበራችሁት ወንድሞቻችን ጥሩ ነገር አግኝታችኋል ብዬ አስባለሁ። እጅግ በጣም ነው ደስ ይል የነበረው ውይይታችሁ። ህዮባ በጣም ደስ የሚል ውይይት ነው ያደረከው። ቃናም በጣም ዛሬ በርጋታ ፍጹም ደስ በሚል ሁኔታ ነው የተወያዩት። ህዮባ ቀደም እንዳለው ሁልጊዜም ብቅ ይበሉ ችግር የለውም። መማማር እኔ ጊዜ ካለኝ እመጣለሁ። አባ ሰላም ይሁኑልኝ። ይቅርታ ትንሽ ቸኮልኩኝ። አባ ሐሳቦትን ይስጡና አባሳቸው የሰላምታ ጉራኬ ይስጡንና እኔም ልሂድ። እሺ ይሰማል አይደለ? አሎ አባታችን እሺ እናመሰግናለን። በመጀመሪያ ወንድማችን መምህር ክርስቶፎሮስ በስነ ስርዓት በመምራትህ ደስ ይላል። በስነ ስርዓት ለማንም ሳታዳላ ሰው ሐሳቡ ላይና የሚወያይበት ርዕስ ላይ ነው ኮከስ ተደርጎ መነጋገር ያለበትና ነው እንጂ ሰዎች ትልቅ ሰው ስለመጣ በትልቅነት እናከብራለን፣ ትልቅ ስለመጣ እውነት ተነገረ ማለት አይደለም። ወይ ደግሞ ትንሽ ስለመጣ ደግሞ በእድሜ ትንሽ ስለሆነ ደግሞ ቁም ነገር የለውም ተብሎ መወሰድ የለበትም። እንዲያም መጀመሪያ ላይ እኔ ከዲያቆንም እኔ ከንቱንም መወያየት ራሱ ምናምን የሚለውን ነገር ሐሳብ ነበራቸውና ተው እንደዚህ አይነት ኃይለ ቃላት መጠቀም አንደኛ ውይይቱ እንዳይቀጥል ያደርገዋል። አንዱ ሲናገር አንዱ ሲገልጽ አንዱ ደግሞ የመገንፈል እንትን ይኖራልና እንደዚህ አይነት አትጠቀሙ ብያቸዋለሁ። ከዛ በኋላ ሰምተው ትክክለኛ ነገር ደስ በሚል ሁኔታ እኔም ዛሬ ደስ በሚል ሁኔታ ባለፈውም ሌላ ቤትም ስንከታተል ነበር። እንደዚህ አይነትም እንዲያም የተረጋጋ እንትንም አልነበረም። አንደኛው ዛሬ መዘነጣጠል የለበትም። መዘነጣጠል የሚባል ነገር መከባበር የተመሰረተ ለምሳሌ ጽጌ ስጦታ የራሳቸውን እንትኖ የሚያምኑበትን አምጥተው ሲገልጹ ቆይተዋል። ኢዮብ ዘሚካኤል ደግሞ ያው ኦርቶዶክስ ተዋሕዶ ቤተክርስቲያንና ሊቃውንት አባቶቻችን ያሉትን እያጣቀሰ ወይ ደግሞ በመጽሐፍ ቅዱስ ሲገልጹ ቆይተዋል። ስለዚህ ተመልካቹ ከታች ያለው የተኛው ነው ትክክለኛ የሚለውን ነገር የሚወስድበትና የሚመዝንበት ከታች ተመልካችም አለ ማለት ነው። ሌላ ደግሞ ክርስቶፎሮስ ደግሞ በስነ ስርዓት መምራት ደስ በሚል በእውነት ለማንም ሳታዳላ በትክክለኛ በመምራት ፕሮግራሙ እጅግ አድርጌ ያመሰግናለሁ።
እንደገና ደግሞ ሁለታችሁ ደግሞ እነ ኢዮብ ዘሚካኤልና ጽጌ ስጦታም ሁለታችሁም ሐሳባችሁም በተረጋጋ መንገድ ስለገለጻችሁ ከታች ለሚከታተል 1700 ህዝብ አለ ከታች ማለት ነው። ለሚከታተል በስነ ስርዓት መወያየታችሁ ሐሳባችሁን በስነ ስርዓት ማቅረባችሁ እጅግ አድርጌ ያመሰግናለሁ። ሌሎችም እዚህ ያላችሁ ብዙ መምህራን አላችሁ በትዕግስት ስታዳምጡ በእውነት ክብር ሰጣችሁ አብራችሁን ስለቆያችሁ አመሰግናለሁ። ከታች ያላችሁም ተመልካቾቻችን ብዙ ሊቃውንት መምህራን አሉ ከታችም ቦታም ስለማይበቃ ነው ሌሎችም አውርደን እንደገና ላለማስገባት ነው እንጂ ብዙ ሊቃውንት አሉ ከታች ምንወዳቸው ወንድሞቻችን ሊቃውንት እህቶቻችን ታብታብ በማድረግ በጨዋነት በተሞላ ማለት ነው። ብዙ ስድብ የተለያየ ነገር እንኳን ብዙ ዛሬም አላየሁምና ጨዋነት የተሞላበት ከታች ሆኖ የሚከታተሉትም ጨዋነት የተሞላበት ከላይ ሆናችሁ ደግሞ ፕሮግራም ይመራ ወንድማችንም ጨዋነት በተሞላ እና ስትወያዩ የቆያችሁ ሁለታችሁም በእውነት በመከባበር በመሆኑ ደስ ይላል። ስለዚህ እምነታችሁ የተኛው ትክክለኛ የሚለውን ነገር ደግሞ ከታች ያላችሁ ስትከታተሉ የቆያችሁት ተፈትፍቶ የቀረበላችሁን ነገር ትክክለኛውን ነገር መርጣችሁ መመገብ ደግሞ የእናንተ ነው። ስለዚህ እግዚአብሔር አምላክ እድሜ ከጤና ያደልልን እጅግ አድርጌ ያመሰግናለሁ። እዚህ ላይ ይበቃኛል። እኔ አሜን አሜን። ልቀ ጉባኤ እንግዲህ እነ ዲያቆን ያሬድም መተዋል እንኳን ደህና መጣችሁ። አይ ቲንክ ኢዮባም ቀደም አንዳንድ ነጥቦችን ምናልባት ለመጥቀስ ጊዜ ምናልባት ያጠረበት ጉዳይ ካለ እሱም ቢያነሳና እኛም አንዳንድ ነጥቦችን ሰማ ስለነበረ ከታዘብነው አንፃር ታድሶነን የሚሉት አካላት ወዴት ነው የሚወስዱን ወዴት ነው ሊወስዱን የፈለጉት የሚለውን ነገርም በዛው የተነሳው ርዕሰ ጉዳይ ላይ ፖይንቱን ይዘን አንዳንድ ነጥቦችን ብናነሳ ብዬ አሰብኩኝ። ሊቀ ጉባኤ ትምህርቱ ላይ ማለት ነው በጣም የተሻፈፉ ሐሳቦችን ሲያነሱ ነበር ግራ የተጋቡ አይነት ነጥቦችንና ሜቢ ጥሩ አድርጎ ነው ኢዮባ አክቹአሊ እንትን ያለው ቀረ የሚባል ያን ያህል ላይኖር ይችላል ግን የተወሰነ ደግሞ ብንማማርበት ነው ወይስ ሌሎች እየገቡ እንዋይበት የሚለውን እንግዲህ ዲያቆን ያሬድም ኢዮባም ሐሳብ ስጡበትና እነተም ሌሎቻችሁም ብንቀጥል አሪፍ ነው። የማይወጡ ከሆነ እርሶ ይቆያሉ አይደል ሊቀ ጉባኤ? ችግር ያለው እኔ ያለው ችግር የለው አለው ለትንሽ ደቂቃ አለው ያው ጥያቄ ምናምንም የተወሰነ እንትን ነበረኝና እኔ እንትን ምን አለ መሰላችሁ የሚሰማቸው ከሆነ ኢዮብ የጠየቀው መጀመሪያ ሊቃውንት መቀበላቸው ማልቀበላቸው አሉ ምናምን ብለው የገለጹት ነበርና ያው የሚቀበሏቸው እነ አለቃ አያሌው እነ ቀዳማዊ ጎርጎርዮስ አቡነ ጎርጎርዮስ ማለት ነው። ሶስተኛ ደግሞ አንድ ሊቅም ሶስት ጠርተዋል። ግን ያው ከነ ቅዱስ ቄርሎስና እነ ቅዱስ ጎርጎርዮስ ዘኑሲስ ደግሞ ያ ስለ ጥምቀት የገለጹት እንደማልቀበልም ብለዋልና እሱ ጥያቄ ላይ ነበረ። ምናልባት እነ አለቃ አያሌውና እነ አቡነ ጎርጎርዮስ ቀዳማዊ የነ ቄርሎስና የነ ቅዱስ ቄርሎስና የነ ቅዱስ ጎርጎርዮስ ዘኑሲስ አይቀበሉም ነበር ወይ የሚለው እንትኑ ጥያቄ ነበረ። ሌላ ቀን ጠይቃቸዋለን ችግር የለውም እና መቀጠል ትችላላችሁ። ትንሽ ደቂቃ አባታችን እሱን አልሰማውም ነበር እውነት ለመናገር እንደዛ ማለታቸው ነው። ብፁዕ አባታችን አቡነ ጎርጎርዮስ ጥምቀት ለድነት ብለው እኮ የሚያምኑ ድንቅ የቤተክርስቲያን አባት ናቸውና አውተን ማሳየት እንችላለን ስለ ጥምቀት ያስተማሩትን ማለት ነው። እና እሱን ፓርት አልሰማሁትም እውነት ለመናገር። እንደዛም ካሉ ግን አስገራሚ ነው። የቤተክርስቲያን አባቶች እንደማይቀበሉ ማሳየት ይችላል። ታደሱ የሚለው ወደ አባቶች ትምህርት ሳይሆን ወደ ራሳቸው ሐሳብ ለመሆኑን በራሳቸው አንደበት ተመልክተናል። የተነሱ ነጥቦች አሉ ምናልባት ሁላችሁም አይ እንትኑ ሳይሆን ኢዮብ እንትኑ ሳይሆን ለምሳሌ የነ ቅዱስ ቄርሎስና ስለ ጥምቀት የነ ቅዱስ ጎርጎርዮስ አልቀበልም ብለዋል አይደለ? አልቀበልም ብለዋል። ከሚቀበሏቸው ሊቃውንትስ ስትላቸው ደግሞ መቀበላቸው ማልቀበላቸው አሉ ብለዋል። ለምሳሌ ብለ ስትጠይቃቸው ደግሞ እነ አለቃ አያሌው እና እነ ቀዳማዊ ጎርጎርዮስ ጠቅሰውልሃል አይደለ? እኔ እንጃ አልፎኛል ማለት ነው። አልፎኛል ማለት ነው። እሺ ለፉት እና የቤተክርስቲያን አባቶችን አለመቀበላቸው ለቤተክርስቲያን ትምህርት ያላቸውን ርቀት ማሳያ ነው።
ከዛን ደግሞ ከቤዛነት አንፃር ያውላችሁ ትልቁ ነገራቸው ምንድነው ራሳቸው አስቀድመው ስለሚመጡት ነገር አለ ባይምሯቸው እንዲህ ነው ብለው ማለት ነው የሆነ ነገርን ይስሉና ይመጣሉ ከዛን ክርክራቸው እነሱ አስቀድመው ከሳሉት ጋር ነው ለዛ ነው ቤተክርስቲያንን አታቋትም የምንለው ማለት ነው እና የቤተክርስቲያን ትምህርትን በነገርናቸው ቁጥር አሁን የቤተክርስቲያን ትምህርት አስቀድሞ ያለው ራሱን ትምህርቱ ሲነገራቸው ይገረማሉ ይሄ ከየት መጣ አይነት ነገር ማለት ነው በፊቱንም አታቋትም እና ከመጀመሪያ ጀምሮ የነበራችሁ ሰዎች እንደሰማችሁት ጥምቀት ለኃጢአት ስርየት አይደለም ይሉና እዛችሁ ላይ በደቂቃ ውስጥ መልሰው ለኃጢአት ስርየት ነው የሚል አሳይተኛል ለኃጢአት ስርየት ነው ግን ቤዛ አይደለም ይላሉ ይመልሱና አያችሁ የጠራ ትምህርት የላቸውም ራሳቸውን ከዚህ በፊት አንድ ሚዲያ ላይ ቀርበው ምን ብለዋል ገና እያዘጋጀ ነው በተለይ የህፃናት ጥምቀትን ተመርክዞ ምናምን ነገር ማለት ነው እያዘጋጀ ነው ነገር ብለዋል ዞሮ ምልል ነው ቆንጆ ውይይት ነበር ከመደማመጥም አንፃር ጥምቀት ላይ እንደው ያነሳሉ ብለን የምናስባቸው ነገሮችም ያወሩት ነገርም ያው ጥሩ ነው ሚሉትን መስማትም ትልቅ ነገር ነው ሶ ከቤዛነት አንፃር የኢየሱስ ቤዛነት መስቀል ላይ ብቻ ነው ምናምን የሚል በጣም ትልቅ ስህተት ተናግረዋል 33 ዓመት ጌታ በመድር ያደረጋቸው ትምህርቶች ያስተማራቸው ትምህርቶች መከራ መቀበሉን እነዚህ ነገሮች ሁሉ ቤዛነት አይደሉም አሉ የቤዛነት አካል ካልሆኑ ምንድነው ቤዛነት ነው ፍጻሜ ያገኘው መስቀል ላይ ነው ማለትና እነዚህ ቤዛነት አይደሉም ማለት ፈጽሞ የተለያዩ ነገሮች ናቸው ተፈጸመ ሲል ቤዛነቱን በመስቀል ላይ ፈጽሞልናል የጀመረው ግን ጽንሰት ላይ ከቅድስት ድንግል ማርያም ሲጸነስ ሰው ሲሆን ምክንያቱም ሰውነት ለመለኮት ባህሪ ያልተስማማ ተገላቢጦሽ ሆነ ባህሪ እኮ ነው አይደለ መለኮት እና ሰውነት እነዚህ መለኮትና ሰውነት ተዋህደው አንድ ጌታን ስናምን ይሄ አንዱ ጌታ ሰው መሆኑ በራሱ ቤዛነት ነው ምትክ ሆነን ይያለን እኮ ነው እዳችንን ሊከፍል ከቅድስት ድንግል ማርያም ሰው ሆኖ መጣ ዮሐንስ ገና ከሩቅ አይቶት ምን አለ ነው የሚለው መጽሐፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ አለ ገና ሳይሰቀል አይቶት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይያለ እሳቸው ግን መስቀል ላይ ብቻ ነው አሉ አይደለም ማርያም የወለደችው የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ነው በየምኩራቡ እየተዘዋወረ ያስተማረው አዲስ ኪዳንን በደሙ የሰራው እርሱ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው ቤዛ የሆነው እርሱ ነው እና ቤዛነትን መስቀል ላይ ብቻ ማድረግ ራሱ ትልቅ ስህተት ነው ነገረ ክርስቶስ ላይ ያላቸውን ርቀት ያሳያል እና እቺ ለማለት ነው ብዙ ያልተነሱ ነጥቦች አሉ ሳይቱ መሳቱበት ብዙ ነጥቦች አሉ ያስኳቸውን እንትኖች ማስታወሻዎች ያው ስለወጣው ወደ ውጫው ነው ወጥቼ ስላለው አለ እናንተ መቀጠል ትችላላችሁ እነሱ ላይ አመሰግናለሁ አባታችን እነ ዲያቆን መዝሙረ ያሬድ እንኳን ደህና መጣችሁ እነ ተመስገን የጌታ ልጅ ዲያቆን ሚኪያስ እንዴት ዋላችሁ እንዴት ቆያችሁ ይፍቱኝ አባቴ ይባርኩኝ እነ ዲያቆን ስላሉ እነ ዲያቆን መዝሙረ ያሬድ እነሱ ይቅደሙ ክህነት ያው መቅደም ስላለበት እሺ አባታችን ሰላም ብያለሁ ብራኬ ድረሰን ይፍቱን ይባርኩን ዲያቆናት ያላችሁ ወንድሞቻችንም እዮባም ሁላችሁንም ሰላም ብያለሁ ሰላም ደርሶን አባቴ እንዴት ነው እግዚአብሔር ይመስገን እግዚአብሔር ፍታማ ይሰራጣት ዲያቆን መዝሙር እንዴት ነው እግዚአብሔር ይመስገን የቀደሙት ወንድሞቼ ይቅደሙ እኔ አሁን ገና መምጣቴ ነው ገና ነክቶ መነሳቴ ነውና ድምጼም ከጎረነኔ ይቅርበሉኝ ግን ቀጥሎ ጥሩ ውይይት ነበረ እግዚአብሔር ይመስገን I hope አባታችንም እየደጋገሙ ይመጣሉ ያስባለው ያው በእድሜ ሽማግሌ ናቸው አረጋይ ናቸው ስለዚህ እናከብራቸዋለን በዛም የተነሳ ግዴታም ነው ኢትዮጵያዊ ባህላችንም ነው ሃይማኖታችንም ነውና እንዲህ እየደጋገሙ ከመጡ እርግጠኛ ነኝ የዛሬው የተዋዩበት ቶን በጣም ጥሩ ነው በጣም እና ለእግዚአብሔር ደግሞ የማይመልሰው ልብ የለም እንዲህ እየደጋገሙ ቢመጡ የእርሶ ቤት ከሆነ የሚመቻቸው በእርሶ ቤትም ተገናኝተን ከሳቸውም ከኛም ያለውን ነገር ሼር ማድረግ እንችላለንና ጥሩ ነበር ለማለት ነው እግዚአብሔር ይስጥልን ስላሰባሰቡን አባታችን እሺ ዲያቆንዬ ክብር ያደለልኝ ሁላችሁም ስለመጣችሁ እስኪ ዲያቆን ሚኪያስ አንድ መዝሙር እስከዘምርልን የሚመች ከሆነ በጣም ጎበዝ ዘማሪ ነው በክራር ይዘምራል ይሰማል ይፍቱኝ አባታችን እግዚአብሔር ፍታማ ይሰራጣት ሰላም ነው
እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? የሚመችህ ከሆነ አንድ መዝሙር እንዲያም እግዚአብሔር ብታመሰግንልን እና ብትጋብዝልን ለተመልካቾች ከቻ ይላሉ ከታች ይላሉ። ደመና ነው መንኮራኩሮ ነበልባል ነው ዙፋን ድንበሩ መሰውሪያው አይደረስም በማንም ሞት አይከሰስም በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ እግዚአብሔር ማን አለ እንደ እግዚአብሔር ማን አለ ቀን ዘመናት ሁሉ ሲያረጁ አዲሶቹ ዘምነው ሲጃጁ ጌታ አዲስ ነው ሁሌም ማለዳ ፍቅር ያዘንባል ከልቡ ጓዳ በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ እንደ እግዚአብሔር ማን አለ መካኒቱን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን ኩራ በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ እንደ እግዚአብሔር ማን አለ በዘመናት የሸመገለ ክብርን ሁሉ የጠቀለለ ማን አለ እንደ እግዚአብሔር ማን አለ ይቆየን። እሺ ዝማሬ መላእክት ያሰማልን ዲያቆን ሚኪያስ እግዚአብሔር የአገልግሎትን ዘመን ይባርክልህ ጸጋውን ያብዛልህ እግዚአብሔር አምላክ በቸርነቱ በምህረቱ ይጠብቅልን ተባረክ የእናታችን የቅድስት ድንግል ማርያም በረከት ረድኤት ያድልልን አሜን አሜን። እሺ ክርስቶፎሮስ ሌሎች እንኳን ደህና መጣችሁ መምህር ዘላለም ማርታ ሰላም አባታችን ይፍቱን እንደምን ዋሉ እንኳን ደህና ቆያችሁ ይፍቱን እግዚአብሔር ይመስገን እግዚአብሔር ፍታማይ ሥርዓት ያትብራክ ህይወት ይድረሰኝ እንዴት ነው ቶይ አባቴ እንደምን ነው እግዚአብሔር ይመስገን እንኳን ደህና መጣችሁ እሺ ክርስቶፎሮስ ወደ አንተ እሺ ሊቀ ጉባኤ ሌላ መርሃ ግብር ስላለች ነው ይቅርታ ማይክ ያነሳው ነበርና ምናልባት ቅድም ሳዋይ በደንብ ማስታወሻ ያስኩም እየሰማው ነበርና እድልም አግኝቼ ቢያንስ 1-2-3 ጥያቄዎችን ጠይቂያቸው ነበር እና እስቲ ዛጋ ትንሽ ነገር ልበል ከስርም ሲከታተሉ ለነበሩት ከዛ እንግዲህ መምራሩ ሊቃውንቱ ይቀጥላሉ ማለት ነው ወንድሞችም ይቀጥላሉ ቅድም እንደተባባልነው በመጀመሪያ ደረጃ በጣም አሪፍ ውይይት ነበረ ተራኩኝ የራሱ ግራ ገበኝ ደነግ አባቴ ግራ አረገበው ለትራገው አንድ የሚዩት ያርጓት አባታችን ማይኳን እንኳን እሺ እና አሪፍ ውይይት ነበርና ስለሁሉም እግዚአብሔር ይመስገን ዛሬ ደስ በሚል ሁኔታ ቀደም እንደገለጽነው ከስርም እንደተመለከታችሁ ተረጋ ብለው ነበር ተወያዩት የዋን በደንብ አርጎ ማንደጅ ማድረግ ችሏል
እና በጣም የተረዳሁት ነገር ምንድነው ቅድም ሲባል እንደነበረው እንዴ ወደ የትኛው ትምህርት ነው የሚወስዱን? ለራሳቸው እውነት ለመናገር በጣም ከታላቅ ትህትና ጋር የትኛውን እንደሚያምኑ ገና አልገባቸውም። እግዚአብሔር በሚያውቀው። ምክንያቱም ለምሳሌ ጥምቀት ለመዳን ነው ሲሉ ቆዩና የሆነ ሰዓት ወይም ጥምቀት ያድናል የተባለው ውሃው ነው አሉ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ሲጠይቃቸው ኢዮባና ቆይተው ደግሞ የለም አያድንም የሰውነትን እድፍ ማስወገድ አይደለም ራሱ የተባለው ለኃጢአት ስርየት አይደለም ማለቱ ነው አሉ። መልሰው ደግሞ ጥምቀት ለኃጢአት ስርየት ነው ይላሉ። እና ዝም ብሎ የሚዋልል ያረጋ ወጥ ያልሆነ ትምህርት ገና ለራሳቸውም ያልገባቸው ነገር ነው የምንመለከተውና እውነት ለመናገር ብዙ ጊዜ ተሐድሶ ነን ከሚሉ አካላት የሚያጋጥመን ነገር እንደዚህ ያለ ነው። ወዴት ምን እንደሚያድሱ ወይም ምን እንደሚያስተምሩ እኛንም ወይም ለራሳቸው ምን አይነት ትምህርት እንደሚከተሉ ለራሳቸውም አልገባቸውም እውነት ለመናገርና እንደው ይሄንን በእርግጠኝነት ከስር የምትመከታተሉ ተሐድሶ ነን የምትሉ እህት ወንድሞች ታዝባችኋል ብዬ አስባለሁ። ከስርም እንግዲህ ከምር ይመስለኛል እኔ ጴንጤ ነበርኩ ዛሬ ኦርቶዶክስ ሆኛለሁ አሪፍ ነበር የሚሉ ኮሜንቶችንም አንድ ሁለት ኮሜንቶችን እያየሁ ነበርና በስሜት እንድታደርጉት አንፈልግም፣ ግን ደግሞ እንደዚህ ገብቷችሁ ከሆነ በጣም አሪፍ ነገር ነው። እና እኔ ብዙዎች የታዘቡ ብዙዎች የተመለከቱ ይመስለኛል። ዞሮ ዞሮ ግን ጥምቀት ለኃጢአት ስርየት ነው? አዎ ነው። ቀደም የሐዋርያት ሥራ ምዕራፍ 2 ላይ ጠይቄያቸው ነበርና ያመኑ ሰዎች ወይም አንድ ሰው ካለማመን ወደ ማመን ሲመጣ የኃጢአት ስርየት የሚያገኘው መቼ ነው የሚል ጥያቄ ስንጠይቃቸው ባመነበት ቅጽበት ነው አሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ጀምራችሁ ወይም 37 እና 38 ስትመለከቱ ግን እነ ቅዱስ ጴጥሮስ ወጥተው ሰበኳቸውና ከዛ ልባቸው ተነካ። ምን እናድርግ ብለውም ቅዱሳን ሐዋርያትን እነ ቅዱስ ጴጥሮስን ጠየቋቸው። ከዛ ቅዱስ ጴጥሮስ አይ ልባችሁ ኦሬዲ መነካቱ ማመናችሁን ያሳያል፣ አምናችኋል። ስለዚህ ሌላ የምታደርጉት ነገር የለም ከኃጢአታችሁ እንድትነጹ ማለትም እንድትድኑ የሚል ምላሽ አይደለም የመለሰላቸው። ይልቁንስ ምንድነው ያላቸው? ንስሐ ግቡ ይላቸዋል። ስላመኑ ያመነ ሰው ንስሐ ግባ ይባላል። ያላመነ ከሆነ ግን ፍርድ ወስነው ጥለነው ነው የምንሄደው፣ ወይም ቅዱሳን ሐዋርያትም ቢሆኑ ያው ትተው ይሄዳሉ ማለት ነው። ከዛ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ነው ያሏቸው። እና እዛ ላይ እነዚህ ያመኑ ሰዎች የሚጠመቁበት ምክንያት ኃጢአታቸው ስለተሰረየ ነው ወይስ ኃጢአታቸው ይሰረይ ዘንድ ነው የሚል ጥያቄ አንስቼላቸው ነበር ነው ራሴና በትክክል ግን ለመመለስ ፈቃደኛ አልነበሩም። እና የሆነ ሰዓት ላይ ኃጢአታቸው ይሰረይ ዘንድ ነው ግን ቤዛነት አይደለም ያው ቤዛ ሲሉ ቆይተዋል። ማምታታት አያስፈልገውም። በቃ እዛ ላይ በግልጽ የተቀመጠው ተጠመቁ የተባሉበት መሰረታዊ ምክንያት ኃጢአታችሁ ይሰረይ ዘንድ ነው የሚለው። ምናልባት ቪዲዮ ልክፈት መሰለኝ ትልቁ ላይ መስላለሁ። ቢያንስ እንትኑ መጽሐፍ ቅዱስን እያየን ይሄንን ነው የማወራው። ምናልባት ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ምን በሉ እመኑ ነው። አሁን በእምነት ብቻ ወይም ደግሞ ሰው እንዳመነ ቢሆን ኑሮ ባመነበት ቅጽበት በእምነቱ ብቻ ቢሆን ኑሮ የኃጢአት ስርየት የሚያገኘው ከላይ ሲሰበክ በቃ ኦሬዲ ምንድነው ኃጢአታችሁ ይሰረይ ዘንድ እመኑ ከዛ ደግሞ ኃጢአታችሁ ስለተሰረየ ተጠመቁ ነበር የሚባለው። አሁን ተመልከቱ ፕሮቴስታንቶች ጋርና ተሐድሶዎች ጋር ያን ሳንቲም ሁለት ገጽታዎች ናቸው። መጽሐፉን ያለ ማመን የመገልበጥና የራሳቸውን ግምትና ሐሳብ የማመን ነገር ነው ያለ የማምታታት። ንስሐ ግቡ ከዛ ኃጢአታችሁ ግን ይሰረይ ዘንድ ምን አድርጉ? በቃ በኢየሱስ ክርስቶስ ስም ተጠመቁ። ኦኬ ኢየሱስ ክርስቶስ በመሰረታት ጥምቀት የኢየሱስ ክርስቶስ እንድትሆኑ እሱን ስሙን እየጠራችሁ እየመሰከራችሁ አጥማቂዎችም ያጠምቋቸው በአብ በወልድ በመንፈስ ቅዱስ ነው። በነገራችን ላይ በኢየሱስ ክርስቶስ እንደተጠመቁ አሏቸው ማለት አምላክነቱን ጌትነቱን እግዚአብሔርነቱን ክርስቶስነቱን አምነው ኦኬ ይጠመቃሉ ነው እንጂ አጥማቂዎቹ በኢየሱስ ስም ብቻ ያጠምቋቸዋል ማለት አይደለም። እኒሃው የሚጠመቁበት ምክንያት ምንድነው? ኃጢአታችሁ ይሰረይ ዘንድ። ይሄንን ማመን አልፈለጉም። የሆነ ሰዓት ደግሞ ያመኑ ይመስሉና መልሰው ደግሞ ይክብታል ደም እንዳልናችሁ። በጣም የገረመኝ ነገር ደግሞ ሰው የሚድነው በእምነት ብቻ ነው ወይስ አምኖ በመጠመቅ የሚል ጥያቄ ነው ራሴ ጠይቄያቸው ነበርና የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንግዲህ ታላቁ ተልእኮ የሚባለው ላይ ወይም ደግሞ ወደ ዓለም ሲልካቸው ዓለምን እንዲያድኑ ወንጌልን ሰብከው ጌታ እንዲህ ብሎ ነበር፣ ወደ ዓለም ሁሉ ሄዱ ወንጌልንም ለፍጥረት ሁሉ ሰበኩ፣ ያመነ የተጠመቀም ይድናል። በነገራችን ላይ እና ማለት ነች። ያመነና የተጠመቀ ይድናል፣ ያላመነ ግን ይፈረድበታል።
እና ማን ነው የሚድነው? ያመነ ብቻ ነው ወይስ ያመነ የተጠመቀ? ምንም ግልጽ ነው እዚህ ጋር ያመነ የተጠመቀም ወይም ያመነ የተጠመቀ ነው። ክርስቶስ ወንጌል ሰብካችሁ ከዛ ሰው የሚድነው አምኖ ሲጠመቅ ነው እያለ ነው። ለዚህ ወንጌል መሰበክ አለ የሚያገናዝቡ ሰዎች ከሆኑ ወንጌልን መስማት የሚችሉ የሚያገናዝቡ ሰዎች ከሆኑ ስፔሻል ኬዞች ከሌሉ በስተቀር ወንጌልን ሰምተው የሰሙትን ወንጌል ማመን አለባቸው። ከዛ ወደ ጥምቀት ነው የሚመጡት። ከዛ ነው የሚድኑት። አላምንም ካሉስ እዚህ ጋር የተሰበኩትን ወንጌል አላምንም ካሉስ በቃ ፍርድ ውስጥ ናቸው። ወደ መዳን አይመጡም። ስለዚህ ማን ነው የሚድነው? ግልጽ አይደል እንዴ? ያመነ የተጠመቀ። እሳቸው ምንድነው ያሉት? ያመነ ብቻ። ለምን ስላቸው ያላመነ ይፈረድበታል ነው የሚለው። ይሄ እኮ በነገራችን ላይ ያላመነ ይፈረድበታል ብሎ ስላለማመን ተወራ ማለት እኮ ስለ ጥምቀት ተወራ ማለት እኮ አይደለም። ያላመነ ይፈረድበታል ማለት ባይጠመቅ ችግር የለውም የሚለውን ከየት ነው የሚያመጣው? ይሄ እኮ በጣም እኮ ግልጽ ነገር እኮ ነው። ደግሞ ያላመነ ብቻም አይልም። ማይንዳቸው ግን ውስጥ ያለው ብዙ ፕሮቴስታንቶችና ተሐድሶች በቃ ብቻን ያስቀምጡና አሃ ስለዚህ ፍርድ ላይ ያላመነ ብቻ ነው የሚፈረድበት ብለው ያነባሉ ማለት አይልም። እንደዛ መች ይላል? አንድ ሰው ወንጌል ሰምቶ አላምንም ካለ እንግዲህ አሁንስ ባለማመኑ ምክንያት ወደሚድንበት ጥምቀት አይመጣ። ስለዚህ ምን አይልም አይድንም ማለትም ይፈረድበታል። ቃሉን ከተቀበለ ካመነ ግን ቀጥታ ወደ ጥምቀት ነው የሚመጣው። ከዛ ጠምቆ ምን ይላል? ይድናል። የኃጢአት ስርየት ያገኛል፣ ይድናል፣ የእግዚአብሔር ልጅ ይሆናል ነው። ስለዚህ ወንጌል መስማት፣ ማመን፣ መጠመቅ መዳን ነው። እሳቸው ምንድን ነበር ሲሉ የቆዩት? ወንጌል መስማት፣ ማመን፣ ከዛ ይችን ይድናል የምትለዋን እዚህ ጋር ያመጧትና መዳን፣ ከዛ መጠመቅ። ሌላ ወንጌል ነው ይሄ። ሌላ ወንጌል ደግሞ ሐዋርያው ቅዱስ ጳውሎስ ገላትያ ምዕራፍ 1 ቁጥር 7 እስከ 9 እንደነገረን እኛ ብንሆን ወይም የሰማይ መልአክ እኛ ከሰበክንላችሁ የሚለይ ወንጌል ብሎ ማለት ነው። ደጋግሞ ነው ሁለት የሚናገረው። ማንንም ቢሰብክላችሁ የተረገመ ይሁን እንደሚለው የተረገመ ነው የተወገዘ ነው ለመዳን የሚሆን አይደለም ማለት ነው። ስለዚህ ይሄ ግልጽ ነገር ነው ያለውና ጥምቀት ለመዳን አሁን ማመን ለመዳን እንደሆነ ሁሉ በአንድ ቃል እንደተቀመጠው መጠመቅም ለመዳን እንደሆነ እዚያው እየተናገረ ነው። ሲጀመር ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስና ስሙን እየጠራ ተጠመቅ፣ ኃጢአትህም ታጠብ። ቅድም ወንድማችን ኢዮብ የጠቀሰው በጣም ደግሞ የደነቀኝ የዘላለም ሕይወት ያገኘው አሉ ባመነበት ቅጽበት የሐዋርያት ሥራ ምዕራፍ 9 ነው አሉ። ከዛ ደግሞ የኃጢአት ስርየት ያገኘው ደግሞ ሲጠመቅ ነው አሉ። እንዴ ሲጀመር ሰው ሳይነጻ ሰው ከነ ኃጢአቱ የዘላለም ሕይወት አለው ወይም ድኗል ይባላል እንዴ? ለዛ ነበር አንድ ጥያቄ ጠየኳቸው። ትንሽ አልገባቸው ይሆናል እንጂ ሰው እኮ ከነ ኃጢአቱ ከሆነ አንድ ያላመነ ሰው ወደ ማመን ሲመጣ ወይም እዛው ባለማመኑም ውስጥም ሆኖ እስከሚጠመቅ ድረስ ከነ ኃጢአቱ ነው። ያ ማለት ገና አልነጻም፣ አልታደሰም፣ ክርስቶስን አልለበሰው፣ ማሮጌ ነው። ስለዛስ ያልዳነ ሰው ነው። ስለዛ ቅዱስ ጳውሎስ ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ የተባለው ከኃጢአቱ ሲነጻ ነው። ያኔ ክርስቶስ የሚሆነው የእግዚአብሔር የጸጋ ልጅነትን የሚያገኘው ከኃጢአቱ ሲነጻ ነው። ያኔ ዳነ የሚባለው ይድን ዘንድ ነው። ምንም ግልጽ ነገር ነውና የዘላለም ሕይወት ራሱ የሚባለው ነገር ምንድነው? ወይ መዳን የሚሉት በሳቸው ተር ምንድነው የሚል ነገር ሌላ ታምር ነው ያለው። በነገራችን ላይ ይሄንን ፕሮቴስታንቱም ወይም ደግሞ ሌሎችም የሚቀበሉም አይመስለኝም። ከዛ ውጭ ግን ክርስቶስን ያለበሰ ሰው የዳነ ነው ወይስ ያልዳነ? ክርስቶስን ያለበሰ ሰው ያልዳነ ነው አሉ። ኦኬ ገላትያ ምዕራፍ 3 ላይ ልሄድና ቁጥር 26 እና 27 ሁላችሁ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና በእምነት ብቻ ነው የእግዚአብሔር ልጆች የሆናችሁት ይላል አይልም? አሁን ብዙ ሰዎች እቺን በኩልም ብቻ ብለው ነው የሚያነቧትና በእምነት ብቻ በክርስቶስ ኢየሱስ የእግዚአብሔር ልጆች ነን እና እንደዛ ይላል አይልም። በእምነት በኩል በዚህ በኩል ከተባለ በነገራችን ላይ የሆነ የሚሻገር ነገር ነው የሚናገረው። ከዛ ደግሞ እናችሁና ብሎ ድርብ ሰረዝ አድርጎ አይዘጋው። ወደዚህ ተንደርድሮ ይመጣና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። ተመልከቱ፣ ሰው አሁን በሕግ በኩል በኦሪት በኩል አይደለም፣ በእምነት በኩል ነው። ከላይ የሚያነሳው ሕግ ሞግዚት ናት ብሎ ስለሆነ በእምነት በኩል ይመጣና የሚያገናዝብ ከሆነ ቃሉን ሰምቶ አምናር ተጠምቆ የሚል ነው ያልነው። ያንን ነው የሚናገረው። ከዛ ተጠምቆ ነው የእግዚአብሔር ልጅነት የሚያገኘው። እንዴት? ቅድምን ጠይቃናቸው ነበር። ለምሳሌ ክርስቶስን ያለበሰ ሰው የዳነ ነው ወይስ ያልዳነ ስንላቸው አይ ያልዳነ ነው አሉ። ትክክል ነው። ሰው ክርስቶስን ካለበሰ አሮጌ ነው። አዲሱ ልብስ ክርስቶስ ስለሆነ የክርስቶስ አይደለም ማለት ነው፣ ወይም ክርስቲያን አይደለም ማለት ነው። ክርስቶስን የለበሰ ከሆነ ግን አዲስ ነው ማለትም የክርስቶስ ነው፣ የዳነ ነው። ክርስቶስን ያለበሰ ሰው ያልዳነ ከሆነና እዚህ ጋር እነማን ናችሁ ክርስቶስን የለበሳችሁት አለ? በእምነት በኩል መጣችሁ የተጠመቃችሁ ሁሉ ክርስቶስ ለብሳችሁታል ነው የሚለው።
ስለዚህ ክርስቶስን መልበስ ያለው በእምነት በኩል መጥቶ በመጠመቅ ነው፣ በጥምቀት ነው። አሁን ተመልከቱ ላጠቃለሁ። ክርስቶስን የምንለብሰው በጥምቀት ከሆነ በእምነት በኩል መጠን ጥምቀት ላይ በጥምቀት ከሆነ እና ክርስቶስን ያለበሰ ሰው ያልዳነ ከሆነ ምን እያለ ነው? ኮንክሉዥኑ ያልተጠመቀ ሰው ያልዳነ ነው። ስለ ጥምቀት ለምንድን ነው? ለመዳን ነው። እንዲህ ነው መጽሐፍ ቅዱስ። ከእግዚአብሔር ልጅነት አንጻርስ ክርስቶስን ያለበሰ ሰው አሮጌ ነው። አዲሱ ልብስ ክርስቶስ ስለሆነ አሮጌ ነው ማለት ምን ማለት ነው? የእግዚአብሔር ልጅ ነው ወይስ ገና የእግዚአብሔር ልጅ አልሆነም? የእግዚአብሔር ልጅ አልሆነም። የክርስቶስ ሳይሆን የእግዚአብሔር ልጅ የሆነው ክርስቶስ ራሱ እግዚአብሔር አይደል እንዴ? የክርስቶስ ሳይሆኑ የእግዚአብሔር ልጅ ነኝ አይባል። ራሱ የክርስቶስ የእግዚአብሔር ልጅ ማለት እኮ የክርስቶስ ማለት እኮ ነው። ስለዚህ አሁን ክርስቶስን የምንለብሰው ጥምቀት ላይ ከሆነ ልጅነትም ያለው አምነን መጠመቅ ነው። ይሄ ከዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5 ጋርና ቲቶ ምዕራፍ 3 ቁጥር 5 ጋር አንድ ነው ማለት ነው። ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ያለው ሰው በውሃ በአብ በወልድ በመንፈስ ቅዱስ ስም፣ ውሃ ስንል ውሃ ብቻ ማለታችን አይደለም። ያው በእግዚአብሔር መንፈስ ቅዱስ አሰራሩ አለ። ቃሉ ሁሉ ተነቦ ነው፣ ተጸልዮ ነው። በዛ በአብ በወልድ በመንፈስ ቅዱስ ስም በውሃ ካልተጠመቀ በስተቀር ዳግም አይወለድም ማለት የክርስቶስ አይሆንም ወይም የእግዚአብሔር ልጅ አይሆንም። ክርስቶስ እግዚአብሔር ስለሆነ የእግዚአብሔር ልጅ ካልሆነ ልጅ ያልሆነ ወራሽ ነው እንዴ? አይሆንም። ስለዚህስ ምን አለ? ከውሃና ከመንፈስ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ በስተቀር ወደ እግዚአብሔር መንግስት አትገቡም ማለት ወራሽ አትሆኑም። ከውሃና ከመንፈስ ምንድነች? ጥምቀት ነች። መወለዱ ምንድነው? የእግዚአብሔር ልጅነት ማግኘት ነው። ስለዚህ ጥምቀት ለእግዚአብሔር ልጅነት ነው እና በጣም በየትኛውም የመጽሐፍ ቅዱስ ክፍል ላይ ብንጠቅስ በጣም የሚገርም ነገር ነው የምናገኘው። ቅድም ጥምቀትን ከክርስቶስ ጋር ሞተን የምንቀበርበት ነው ሲሉ ሰምቼ ነበረ። እንደዛ ከሆነ እሺ ጥምቀት ከክርስቶስ ጋር ሞተን የምንቀበርበት ነው። አዎ ቆላሲስ ምዕራፍ 2 ቁጥር 11 ላይ ቅድም የጠቀስነውና 10 አካባቢና እዚህ የሮሜ መልእክት ምዕራፍ 6 ላይ አለ። ከክርስቶስ ጋር ሞተን ተቀብረን ከሱ ጋር የምንነሳው ስንጠመቅ ነው። ማሳያ አይደለም፣ ምስክርነት አይደለም። ሪሊ ሞተን ማለት ነው። ፊዚካል የሆነ ዲዝም ደግሞ አይደለም። አሁን ከክርስቶስ ጋር ሞተን ተቀብረን ኦኬ ከሱ ጋር የምንነሳው በጥምቀት ከሆነ አሁን ጥያቄ እንጠይቅ። ከክርስቶስ ጋር ያልሞተና ያልተቀበረ ከክርስቶስ ጋር ይነሳል ወይ ወይም የዳነ ነው ወይ ስንል እንዴ ከክርስቶስ ጋር ያልሞተና ያልተቀበረ እንዴት ነው የዳነ ሊሆን ይችላል? ከክርስቶስ ጋር ደግሞ ምን ሞተው የምንቀበረው በምንድን ነው? በጥምቀት ነው። ስለዚህ ያልተጠመቀ ሰው ያልዳነ ነው የሚለው ነው የሚነግረን። ይሄ ሮሜ ምዕራፍ 6ን ብትመለከቱት በቀጥታ ነው የሚነግረን ማለት ነውና በአጠቃላይ ጥምቀት የእግዚአብሔር ልጅነትን የምናገኝበት፣ የኃጢአት ስርየት የምናገኝበት፣ ክርስቶስን የምንለብስበት ወይም ዳግም የምንወለድበት የእግዚአብሔር ልጅነት ስንል የክርስቶስ የምንሆንበት ማቴዎስ 28:19 ቀደም ሲጠቀስ ነበረ። ይህን ሁሉ የምናገኝበት ነው። ምናልባት ቃላቶቹ በተለያየ ስለተቀመጡ እንጂ ዞሮ ዞሮ ከኃጢአት መታጠብ የእግዚአብሔር ልጅነትን ማግኘት አድርገንም ልናጠቃለው እንችላለን። ብቻ መጽሐፍ ቅዱስ ላይ እንኳን በተቀመጠው እንጥቀስ ብንል እንደነዚህ አይነት ነገሮችን ልንዘረዝር እንችላለን። እና ሰው የሚድነው ወይም በክርስቶስ አምናለሁ የሚል ሰው የክርስቶስን ትምህርት መቀበል አለበት። አሁን በዚህ ላጠቃላይ የክርስቶስን ትምህርት መቀበል አለበት። ሰው ግን የክርስቶስን ትምህርት ሳይቀበል እኔ እኮ በክርስቶስ አምናለሁ ቢል እንዴ ሪሊ የሚያምነው ማለት ይቻላል? አይ ቲንክ ይሄንን የምታዳምጡን ፕሮቴስታንቶችም ታድሶያንም ካላችሁ ምንን የምትሉ የምትቀበሉ ማለት የምትስማሙበት ይመስለኛል። ሰው የክርስቶስን ትምህርት ሳይቀበል በክርስቶስ አምናለሁ ቢላችሁ ክርስቶስ ትምህርቱን እየተቃወመ ይሆናል እንዴ? አይሆንም። ትምህርቱ ያመና የተጠመቀ ይድናል ከሆነ አንተ መተህ እዚህ ጋር በእምነት ብቻ ነው ካልክ ክርስቶስን እየተቃወምከው ነው። ስለዚህ ክርስቶስ የለህም፣ አታምኑም በክርስቶስ። ኃጢአታችሁ ይሰረይ ዘንድ ተጠመቁ እያለ አራ ጥምቀት ለኃጢአት ስርየት አይደለም እንዴ የምትጠመቀው? ለምስክርነት ያልተጻፈ የሌለ ነገር በሐሳብም በጥቅስም የሌለ ለኃጢአት ስርየት ሳይሆን ለምስክርነት ነው የምትል ከሆነ እንግዲያስ አንተ ክርስቶስን እየተቃወምከው ነው። ስለዚህ በክርስቶስ አታምንም። ለዚህ ነው የእናንተ ክርስቶስ ሌላ ነው፣ የእናንተ ወንጌል ሌላ ነው የምንለው ማለት ነው። ከዋና ከመንፈስ ካልተወለዳችሁ እያለ ስለዚህ ጥምቀት ለዳግም ልደት እንደሆነ እየተናገረ አይደለም የምትል ከሆነ ክርስቶስን እየተቃወምከው ነው። ስለዚህ አሁን ፕሮቴስታንቶችና ተሐድሶ ነን የምትሉ ግን እዛው ፕሮቴስታንቶች ናችሁ እናንተ አንዳንዴ ትንሽ ከረር አርጋችሁ ግግም አርጋችሁ ኦርቶዶክስ ነኝ ትላላችሁ፣ አለባበሳችሁንም ለማስመሰል ትሞክራላችሁ። በነገራችን ላይ ከታላቅ ይቅርታ ጋር ማቴዎስ 7 ቁጥር 15 ላይ የበግ ለምድ የለበሱ ተኩላዎች የሚላቸው እንደነዚህ ያሉትን ያልሆኑትን ሆኖ መስለው ይመጣሉ። መርጌታ ያልሆኑትን፣ ዲያቆን ያልሆኑትን፣ ቄስ ያልሆኑትን፣ መነኩስ ያልሆኑትን ሲጀመር ምን ከሌለህበት እኮ አውልቀህ እኮ ማስቀመጥ እኮ ነው። በቃ የለህም። እኔ በጣም የምታዘበው ነገር አንዳንዱ
ዝም ብሎ እንደው ዲያቆንም ከነበረ ሻሽ የሚጠመጥመው የመነፈቀ ጊዜ ነው ወይም ታድሶ ነኝ ሆንኩኝ ባለበት ጊዜ ነው ሻሽ የሚጠመጥመው ለተንኮል ቆብም ያደርጉት በነገራችን ላይ እንደዛ ነው እና እንደነዚህ ያሉ ሰዎች በነገራችን ላይ የህሊና ምረፍት የሌላቸው ናቸው ጌታም ተናግሮላቸዋል የበግ ለምድ የለበሱ ተኩላዎች ይላል መጽሐፍ ቅዱስን ይዘውታል አይደለም አህያ ማር እንደምትሸከም ወይ ያያቁትም ሌላ ዓለም ውስጥ ናቸው ቆቡን አርገውታል እንደናባ የተከበረ ቆብ ነው ይሄ ቆብ ቀሚሱ አለ መስቀሉ እንደ ጀርገግ ነው ምናምን ግን የለም ይሄ እኮ ያደንም ብቻውን ነው ወንድሞቼ እኮ ያስጥልም እንዲያውም ለፍርድ ይሆናል እና በጣም እንደዛ ከማጭበርበር እንደዛ አይነት በጣም የወረደ ነገሮችን ከማድረግ ያመኑበትን እንደዚህ ዛሬ ላይ እንደተደረገው እንደው የሚቀመጠውን አስቀምጦ የኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ፊት ለፊት መጥቶ ግን እንደዚህ በስርዓት መነጋገሩ መልካም ነው ለማለት ነው በጣም አበዛው መሰል ሊቀ ጉባኤ ይቅርበሉኝ ሌሎቹ ይቀጥሉ መርሃ ግብር ስላለኝ ይፈቅዱልኛል ሌላ ጊዜ በቀላሉ ሊቀ ጉባኤ እግዚአብሔር ያክብርልኝ አባታችን እሺ እናመሰግናለን አመሰግናለሁ ክርስቶፎሮስ እድሜ ከጤና እግዚአብሔር አምላክ ያደለልን በትክክል ነው ያስቀመጡት በትክክለኛ ይሄን መቼም በትክክል የሚገነዘብ የኦርቶዶክሳዊ ትምህርት ወይ ደግሞ ሐዋርያና አበው 318 ሊቃውንት ከዛ ደግሞ ከነሱ ቀጥሎም ሊቃውንት እየተመራች የመጣች ያው ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሄድበትም የምታምነውም በእንደዚህ አይነት ነው እንጂ ያው ብዙ እንትን ይታያል እንትን ነው ሐሳባቸው በሰላም መወያየት ደስ የሚል ሆኖ ግን የሆነ ነገር ቀበለዋለሁ የሚሉት አለና ከዛ ደግሞ አልቀበለውም ካሉ ደግሞ ሲያብራር ደግሞ እንደገና ደግሞ ተቀባይነት አድርገው እንደገና የማቅረብ እንትን አለ ዝሮ ምን አለ ምንድነው የሚታየው